ሰበር ዜና ሚያዝያ 2 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አድረሳችሁ እያለን የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን በማስቀደም ጀምራለሁ። በሱዳን ድንበር ላይ ከፋኖ ጋር ተጣምሯል የተባለው የአልቡርሃን የሱዳን አየር ኃይል ለሁለተኛ ጊዜ የብልጽግናን ጦር በድሮን መደብደቡ ተሰማ። በርካታ የብልጽግና ወታደሮች ሲደመሰሱ ቁጥራቸው ከአንድ በላይ የሆኑ ኮሎኔሎችም ተገድለዋል። የሱዳን ጦር በፈጸመው የአየር ድብደባ የብልጽግና ተሽከርካሪዎችና ዙ 23 ጨምሮ በርካታ መሳሪያዎችም አመድ ሆነዋል። ሱዳን የአህመዲን ደጋሎን ደጋፊ ኃይሎችን እየረመረመች ነው። ዝርዝር ዘገባ ይዘንበታል። በሌላ በኩል ኢሃፓ አዲስ አበባን የሚያንቀጠቅጥ ተቃውሞ ሰልፍ ልጠራ ነው ሲል አውጇል። ኢሃፓ የሚጠራው ሰልፍ ትርጉም የለውም፣ አዲስ አበባ ላይ ትጥቅ ትግል እንጀምር የሚል ኃይሎችም ተከስተዋል። ዝርዝር መረጃ አለን። በሌላ በኩል ፋኖ የአገዛዙን ጦር በወሎና ጎጃም ድባቅ መቶታል። በመቶዎች የሚቆጠሩ የብልጽግና ወታደሮች መደምሰሳቸው ሲነገር መሃል ከተሞች ላይም ፋኖ በብልጽግና ጦር ላይ ቦምብ አዝንቧል። ይዳሰሳል። ፍቅሩ ሙሉዬ የፋኖን ስም ለማጥፋት ኢቲቪ ላይ መቅረቡ ተነግሯል። የፍቅሩ ሙሉዬ ውሸቶችን በማስረጃም እናጋልጠዋለን። አብራችሁን ስቆዩ እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮመንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከሚዲያችን ጋር መስራት የሚፈልጉ ድርጅቶች እንዲሁም ጥቆማ መስጠት የሚፈልጉ ግለሰቦች ከ41 ሺህ በላይ ተከታይ ባለው በዜማ ቲዩብ የፌስቡክ ገጻችን እንድታወሩን እየጠየቀን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢሃፓ ፓርቲ አዲስ አበባን ጨምሮ በኢትዮጵያ በ10 ከተሞች መሬት አንቀጥቅጥ የህዝባዊ ሰልፍ ልጠራ ነው ሲል አስታወቀ። የኢሃፓን ጥሪ ተከትሎ በአዲስ አበባ የሚገኙ ተቃዋሚዎች በአዲስ አበባ የትጥቅ ትግል ካልጀመርን በስተቀር በሰላማዊ ትግል የሚወርድ መንግስት የለም በማለት ከነ ክርስቲያን ታደለ ልንማር ይገባል፣ አዲስ አበባ ላይ ትጥቅ ትግል እንጀምራለን የሚሉም እየተሰሙ ነው። በነ ሚስጥረ ስላሴና በነ ዶክተር አብርሃም የሚመራው ኢሃፓ ፓርቲም በመጪዎቹ ቀናት አዲስ አበባን ጨምሮ በ10 ከተሞች ከባድ የተባለ ምድርን የሚያንቀጠቅጥ ህዝባዊ ሰልፍ እጠራለሁ ሲል አስታወቀ። ኢሃፓ በዚህ ሰልፍ ላይ መንግስትን የሚቃወሙ በርካታ ጉዳዮች ይነሳሉ፣ ህዝቡ ድምፁን ያሰማል ሲልም አስታውቋል። ይህንን ተከትሎ የብልጽግና ሰዎች ገና ካሁኑም ከጀርባው የህወሓትና የሻቢያ አጀንዳ አለ በሚል የኢሃፓ ሰዎችን ለማሰር ቋምጠዋል። ኢሃፓ በ10 ከተሞች የተቃውሞ ሰልፍ አድርጋለሁ ማለቱን ተከትሎ የኢሃፓ መጨረሻም እየደረሰ ይመስላል ሲሉ የብልጽግና ሰዎችና ተቃዋሚዎች እየተናገሩ ነው። እንደ ሚስጥረ ስላሴ ያሉ ወጣት ፖለቲከኞችን ለማስበላት የተጣደፈ ይመስላል ሲሉም ፖለቲካውን ከዳር ሆነው የሚመለከቱ ተንታኞችም ተናግረዋል። ሲጀመር ይላሉ እነዚህ ተንታኞች ብልጽግና ከአዲስ አበባ ውጪ ቁጥጥር የሌለው መናኛ መንግስት እንደሆነ ይታወቃል። እናም ኮሽ ባለ ቁጥር የሚደነግጥ ከድንጋጤ የተነሳ የሚያደርገውን የማያውቅ ፈሪ ድርጅት መሆኑ ይታወቃል። ከዚህ በፊትም ጦርነት ይቁም በሚል ሰላማዊ ሰልፍ ተጠርቶ ነበር። ብልጽግና ገና ሰልፉ ሳይካሄድ በርካታ ፖለቲከኞችን ጠራርጎ ማሰሩም አይዘነጋም። ዘንድሮም እንደዚያው ነው የሚሆነው ሲሉም እኚህ የፖለቲካ ተንታኞች ይናገራሉ። እነዚህ የፖለቲካ ተንታኞች ይቀጥሉና ብልጽግና በሰላማዊ ትግል የማያምን ነው፣ ለዚህ ማሳያ ደግሞ የነ ክርስቲያን ታደለን ትግል መመልከት በቂ ነው ይላሉ። እንደ ብልጽግና አይነቱን ፈሪ ፓርቲ የምትጥለው መሃል ከተማ ላይ በትጥቅ የታገዘ ትግል ስታካሄድ ብቻ ነው በማለትም አንድ ፕሮፌሰር ለሚዲያችን ያለውን ሁኔታም አስረድተዋል። ቁጥጥር ያለው አዲስ አበባ ብቻ ነው ያሉት የብልጽግና ፓርቲም አዲስ አበባ ላይ የጥይት ድምፅ ከተሰማ ብልጽግና አንድ ቀን አያድርም ሲሉም የፖለቲካ ተንታኞች ይናገራሉ። በፓርቲዎች ክርክር ላይ የኢሃፓዋ ሚስጥረ ስላሴ ብልጽግናን ራቁቱን ነው ያስቀረችው። ምርጫው ምንም ለውጥ ባይኖረውም በብልጽግና በራሱ ሚዲያ እንዲህ ራቁቱን ሲቀር ማየት ደስ ይላል። ታዲያ ብልጽግናዎች ከጀርባዋ የሻቢያና የህወሓት አጀንዳ ተቀባይ ናት እያሉ ስሟን ሲያጠለሹም ሰንብተዋል። አሁን ታዲያ ኢሃፓ የህዝባዊ ተቃውሞ ጠራ ሲባል
ሚስጥረ ስላሴን ለማሰር ጥሩ አጋጣሚ ያገኙም ይመስላሉ። ለዚህም ነው ብልጽግናዎች ከወዲሁ የኢሃፓ አመራሮችን ለማሰር የቋመጡት ሲሉም የፖለቲካ ተንታኞች በአዲስ አበባ ሊደረግ የታሰበውን የኢሃፓ ተቃውሞ ሰልፍ ወደ ትጥቅ ትግል ቀይሩት እያሉ ፖለቲካ ተንታኞች የሚናገሩት። ወደ ቀጣዩ ዘገባችን አልፋለሁ። ፋኖና ሱዳን ተጣምረው የሚለው የብልጽግና ወሬ አሁን ላይ እውን እየሆነ ይመስላል። የብልጽግና ጦር ለሁለተኛ ጊዜ በሱዳን ጦር በድሮን ተደበደበ። አልቡርሃን እንደዛቱት የአብይ መንግስት ማሽመድመዳቸውን ጀምረዋል። የኢትዮጵያ መንግስት ከኤምሬትስ ጋር በመጣመር በሱዳን ጦርነት ከሱዳኑ አልቡርሃን ጦር ጋር እየተዋጋ ያለውን የሐመቲን ደጋሎን ጦር እየደገፉ መሆናቸው ይታወቃል። ድጋፉን ለየት የሚያደርገው ደግሞ ብልጽግና በኢትዮጵያ ድንበር ለሐመቲን ደጋሎ ኃይሎች ካምፕ ከመስጠት ጀምሮ የሐመቲን ደጋሎ ኃይሎችን የመረጃ የወታደርና የመሳሪያ እንዲሁም የሕክምና ድጋፍ እያደረገ ለአረብ ኤምሬቶች ጉዳይ አስፈጻሚ ሆኖ ሲሰራም ቆይቷል። ይህም ተግባሩ በቢቢሲ አልጀዚራና ኢንዲፔንደንት ዓለም አቀፍ የሚዲያ ምንጮች ከተጋለጠ በኋላ የአልቡርሃን መንግስት በተደጋጋሚ አብይ አህመድን ሲያስጠነቅቅ ቆይቷል። ከዚህም በኋላ ብልጽግና የተለያዩ ፕሮፓጋንዳዎችን በማሰራጨት አልቡርሃን ፋኖንና ህወሓትን እየደገፈ ነው ሲል ክስን በክስ ለመመለስ ሞክሯል። ይሁን እንጂ አልቡርሃን ከዛሬ ወር ከ15 ቀን በፊት የኢትዮጵያ መንግስት በሱዳን የውስጥ ጉዳዮች መግባቱን አለማቆሙን ገልጸው እርምጃ እንደሚወስዱ ዝተው ነበር። የዚህ ዛቻ እርምጃቸውም ባለፈው ወር በይፋ የኢትዮጵያን ድሮን መተው ከመጣል አንስቶ እንዲሁም ባለፈው ሳምንት ኢትዮጵያ ድንበር የሆነችውን ኩርምክ መቆጣጠራቸውም አንዱ ተግባራቸው ነበር። ታዲያ አሁን ላይ ደግሞ አልቡርሃን የኢትዮጵያ ወታደሮችን በድሮን መደብደባቸውን ተያይዘውታል። ባለፈው ሳምንት በኩርምክ አካባቢ በተፈጸመ የድሮን ድብደባ መከላከያ ሰራዊቱ ያመነው 100 በላይ ወታደሮች በሱዳን የአየር ድብደባ መገደላቸው ይታወሳል። በዛሬው ዕለትም በስቅለት ዕለት በዓል የአየር ድብደባ የተፈጸመ ሲሆን ከኩምርክ አቅጣጫ በድንበር ቁሪቲ ከምትባል ቦታ የአየር ድብደባ የፈጸመው የአልቡርሃን ጦር በመቶዎች የሚቆጠሩ የብልጽግና ወታደሮችን ሲደመሰስ በርካታ የአገዛዙ ኃይልም ሲጠቀምባቸው የነበሩ ተሽከርካሪዎችም ወድመዋል ነው የተባለው። ጥቃቱ ወታደሮችን ያነጣጠረ ሲሆን ከመከላከያ ሰራዊቱ ጋር አብረው የሐመቲን ደጋሎ ወታደሮችም እንደነበሩ ተገልጿል። በዚህ ጥቃት የብልጽግና ከፍተኛ መስመራዊ መኮንኖችም በርካታ ኮሎኔሎች መገደላቸውም ተገልጿል። በዚህ የአየር ድብደባ በአማራ ክልል ንጹሃኖችን በአየር ሲደበድብ የከረመው ብልጽግና የራሱን ጽዋ ቀምሶታልም ተብሏል። በዛሬው ዕለት የሱዳን ጦር በፈጸመው ድንገተኛ የአየር ድብደባ በመቶዎች የሚቆጠሩ የብልጽግና መከላከያ ሰራዊት አባላት መገደላቸው ተነግሯል። በርካታ ወታደራዊ ተሽከርካሪዎችና ቁሳቁሶችም ሙሉ በሙሉ በሚባል ደረጃ ወድመዋል። በጥቃቱ ወቅት ከመከላከያ ሰራዊት ጋር የፈጥኖ ደራሽ ኃይሎች አርኤስኤፍ የሐመቲን ጦር አባላትም አብሮ እንደነበሩና በእነርሱ ላይም ከፍተኛ ጉዳት መድረሱም ተገልጿል። የሱዳን ጦር ለዚህ እርምጃ እንደ ምክንያት የሚያቀርበው የኢትዮጵያ መንግስት ለሱዳን አማጺ ሐመቲን ደጋሎ አርኤስኤፍ እያደረገ ያለውን ወታደራዊ ድጋፍ በተለይም ኢትዮጵያ በድንበር አካባቢ ለአርኤስኤፍ የስልጠና ካምፕ መስጠቷን ለአረብ ኤምሬት እንደ ጉዳይ አስፈጻሚ በመሆን መሳሪያና መረጃም ለሐመቲን ጦር ማቅረቧንም ነው። የኢትዮጵያ መንግስት ሱዳን ለፋኖና ለህወሓት ድጋፍ እያደረገች ነው በሚል ክስ ሲያቀርብ ቢቆይም አሁን ያለው ተጨባጭ ሁኔታ ግን ሱዳን በቀጥታ የኢትዮጵያን ጦር ኢላማ እያደረገች መሆኑን ያሳያል። ንጹሃንን በአየር ሲደበድብ የከረመው ብልጽግና የራሱን ጽዋ ቀምሷል የሚሉ አስተያየቶችም እየተሰሙ ነው። ብልጽግና በድንበር አካባቢ እንኳን የራሱን ድንበር ማስጠበቅ የማይችል ደካማ መንግስት ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። የምኒልክ እዝ አህዶች በደላንታ ወረዳ ባደረጉት ተጋድሎ 120 የአገዛዙ ወታደሮችን ሙትና ቁስለኛ ማድረጋቸው ታወቀ።
በትላንትናው ዕለት የምኒልክ እዝ 106ኛ ኮር 31ኛ ክፍለ ጦር ከ104 ኮር የ24ኛ ክፍለ ጦር ሬጂመንት ከ101ኛ ኮር የ35ኛ ክፍለ ጦር ሬጂመንት በጥምረት ከጠዋቱ 4 ሰዓት ጀምሮ እስከ ቀኑ 11 ሰዓት በደላንታ ወረዳ በፀሐይ መውጫ ተራራዎች ላይ በዘለቀ አውደ ውጊያ ከመቶ በላይ የአገዛዙን ሰራዊት እርምጃ ወስደውበታል። በዚህ አውደ ውጊያ የፋሽስቱ ወንበር አስጠባቂ ሰራዊት ከ50 በላይ ሲደመሰስ ከ70 በላይ ደግሞ ቀላልና ከባድ ቁስለኛ ተደርገዋል። የብልጽግና ኃይል ከባድ ቁስለኞችን በመኪና እያጋዘም ወደ ደላንታ ወረዳ ሆስፒታል ያስገባ ሲሆን በመከላከያ ካምፕ ውስጥ በርካታ ቁስለኞች የሲቃ ድምፅ እያሰሙም ይገኛሉ። የፀሐይ መውጫ ተራራ ደም የጨቀየ ሲሆን ለአንድ ተራ ዱርዬ ሲባል የአገዛዙ ወታደር አለቁ ሲሉም የዓይን እማኞች ከቦታው ገልጸውልናል። ይህ በእንዲህ እንዳለ የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 በፈጸሙት የቦምብ ጥቃት 3 ፖሊሶችንና 4 ሚሊሻ አባላትን ደመሰሱ። የ206ኛ ኮር አነፍናፊ አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ በፈጸሙት የቦምብ ጥቃት በ10 ሚሊሻና ፖሊሶች ላይ ከፍተኛ ጉዳትን አድርሰዋል። ምሽቱን ተገና አድርገው በአብማ ክፍለ ከተማ ልዩ ቦታው እነገማ አካባቢ ለቅኝት በሚንቀሳቀሱ አንድ ጋንታ የብልጽግና ኃይል ላይ ጥቃት ያነጣጠረ ሲሆን 3 ፖሊሶችና 4 ሚሊሻዎች ሲሞቱ አንድ ፖሊስና 2 ሚሊሻ አባላት እንዲሁ ከባድ ቁስለኛ መሆናቸውም ተረጋግጧል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ እያደረሱት ባለው የቦምብ ጥቃት አደጋ ላይ የወደቁ የአድማ ብተና አባላት እንዲሁ በ24 ሰዓት ውስጥ 15 የሚሆኑት 206ኛ ኮር 14ኛ ክፍለ ጦር ጅብላ ሙተራ ሻለቃን መቀላቀላቸውንም የሚታወስ ነው። በቀጥታ ወደ ሌሎች ዘገባዎች አልፋለሁ። ወደ ቀጣዩ አጀንዳችን ከማለፋችን በፊት ይህ ለአገዛዙ የአማራ ሕዝብን በመክዳት እጁን የሰጠና ወንጀለኛ የሆነ ግለሰብ ምን እንደሚል አድምጠነው እንመለስ። ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። ከሰሞኑ የእጅ ሰጪዎች ማህበር በብልጽግና ቴሌቪዥን እየቀረቡ ነው። የእጅ ሰጪዎች ማህበር በብልጽግና የቴሌቪዥን መስኮት የሚያስተላልፉት መልእክት እውነት ነውን የሚለውን እስኪ በጥልቅ እንመልከተው። ከሰሞኑ የእጅ ሰጪዎች ማህበር እሰማም የተቀላቀለው ፍቅሩ ሙሉ የሆነ ሌሎች ወዶ ገቦች በቴሌቪዥን መስኮት ቀርበው የብልጽግናን ተውኔት እየተወኑ የፋኖ የአመራር ልጆች በአውስትራሊያ በጀርመንና በአሜሪካ ዝቅ ሲልም በአዲስ አበባና ባህር ዳር እየተሞላቀቁ እየኖሩ ነው ሲሉም ህሊናቸው ሳይሰቀጥጣቸው እንዲሁም ህዝብ ይታዘበናል ሳይሉ ያለ ሀፍረት ውሸት ሲናገሩ ተመልክተናል። ይሁን እንጂ የአመራሮችም ሆነ የተዋጊዎች ቤተሰቦች እንኳን ሊሞላቀቁ ቀርቶ የፋኖ ቤተሰብ ተብለው ሲሰቃዩ አለፍ ሲልም ከፋኖ ጎን ተሰልፈው ዋጋ የከፈሉና የክብር መስዋዕትነት የከፈሉ በርካቶች ናቸው። ምሳሌ የሆነን ዘንድ ከታች የፋኖ አመራርን ቤተሰቦች ዝርዝር እንመልከት። ይህንን የምንመለከትበት ምክንያት ህዝቡ ይህንን ሳያውቅ ቀርቶ ሳይሆን ውሸት ሲደጋገም እውነት ይሆናል የሚለውን አባባል ብልጽግና እየተጠቀመው ስለሆነ የብልጽግናን ፕሮፓጋንዳ እናፈርሰዋለን። ከአማራ ፋኖ ትልቁ እርከን አመራር ከአርበኛ ዘመነ ካሴ ቤተሰቦች እንጀምር። የአፋብን ሊቀመንበር አርበኛ ዘመነ ካሴ ቤተሰቦች በጥቅሉ ትግል ላይ ናቸው ቢባል ማጋነን አይሆንም። ሁለቱ ወንድሞቹ ፋኖ ንብረቱ ካሴና ፋኖ ገደፈው ካሴም የአርበኛ ዘመነ ካሴ ወንድሞች በትግል ሜዳ ላይ እየተዋደቁ ይገኛሉ። ይህ አልበቃ ብሎም አርበኛ ዘመነ ካሴም የገዛ ልጆን የበኩር ልጆን ፋኖ ኪሩቤል ዘመነ ካሴ በትግል ሜዳ ላይ ይገኛል። እንግዲህ ይታያችሁ የአርበኛ ዘመነ ካሴም ሁለት ወንድሞችና የበኩር ልጆቹም በትግል ሜዳ ላይ ይገኛሉ። ሌሎች በርካታ ቤተሰቦቹም እንዲሁ በትግል ሜዳ ላይ ተገኝተው ዋጋ እየከፈሉ ናቸው።
እንቀጥላለን። የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጁ ልጅ ንጉሱ ምሬ ወዳጁም በትግል ሜዳ ላይ ይገኛል። እንዲሁ ልክ እንደ አርበኛ ዘመነ ካሴም አርበኛ ምሬ ወዳጁ የበኩር ልጁ በትግል ሜዳ ላይ እየተዋደቀ ይገኛል። እንቀጥላለን። የአፋብን ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው ቤተሰቦች በትግል ሜዳ ላይ ይገኛሉ። አርበኛ ልንገረው ደለለም የአርበኛ ዝናቡም ወላጅ አባት በትግል ሜዳ ላይ ይገኛል። ፋኖ ይታየው ልንገረው ደለለም፣ ፋኖ ለጌታ ልንገረው ደለለ፣ ፋኖ ለሰሚ ልንገረው ደለለም ሶስት ወንድሞቹም የአርበኛ ዝናቡ ልንገረው ሶስት ወንድሞቹም በትግል ሜዳ ላይ ይገኛሉ። ይታያችሁ የአርበኛ ዝናቡ ልንገረው ሶስት ወንድሞችና አባቱ ጭምር ናቸው በትግል ሜዳ ላይ የሚገኙት። እንቀጥላለን። የአፋብን ጎንደር ጠቅላይ ግዛት እዝ ሰብሳቢ አርበኛ ደረጀ በላይን ስንመለከት ደግሞ አርበኛ ደረጀ በላይ የወለዳቸውን ልጆች አሁንም በትግል ሜዳ ላይ ከማሰለፍ አንስቶ መስዋዕትነት የከፈሉ ልጆች አሉት። ፋኖ ዋሲሁን ደረጀ በላይ ሚያዝያ 15 ቀን 2016 ዓ.ም ለአማራ ትግል ሲባል የተሰዋ የአርበኛ ደረጀ በላይ ልጅ ነው። ፋኖ አማኑኤል ደረጀ በላይ እንዲሁ ለአማራ ሕዝብ ትግል ሲባል መስከረም 7 2017 ዓ.ም የተሰዋ የአርበኛ ደረጀ በላይ ልጅ ነው። እንግዲህ ይታያችሁ የአርበኛው ልጆች ከትግል አንስቶ እስከ መስዋዕትነት ለአማራ ሕዝብ ዋጋ የከፈሉ ናቸው። እንቀጥላለን። የአፋብን በላይ ዘለቀ የአባት አርበኞች ምክር ቤት ሰብሳቢ አርበኛ መሳፍን ተስፉ ቤተሰቦችም ለአማራ ሕዝብ በትግል ሜዳ ከመዋደቅ አንስቶ እስከ መስዋዕትነት የከፈለ ታሪካዊ ጀብዱ እየሰሩ ናቸው። እንመልከታቸው። ፋኖ ገብሬ መሳፍን ተስፎ የፋኖ መሳፍን ተስፎ ልጅ በክብር የተሰዋ ነው። ፋኖ ጌትነት መሳፍንት ተስፎ ጥቅምት 29 2018 ዓ.ም ለአማራ ሕዝብ ትግል በክብር መስዋዕትነት የከፈለ የፋኖ መሳፍንት ተስፎ ልጅ ነው። ፋኖ ሰላም መሳፍንት ተስፎ ደግሞ አሁንም ድረስ ለአማራ ሕዝብ ዋጋን እየከፈለ ያለ በትግል ሜዳ ላይ የሚገኝ የአርበኛ መሳፍንት ተስፎ ልጅ ነው። ከዚህ በተጨማሪም ፋኖ መከተ ተስፎን ጨምሮ ከ30 በላይ ቤተሰቦቹን ይዞ አርበኛ መሳፍንት ተስፎ እየታገለም ይገኛል። የአፋብን በላይ ዘለቀ የአባት አርበኞች ምክር ቤት ጸሐፊ የሆኑት ኮማንደር አረጋ አለባቸው ሶስት ወንድሞቹን ሁለት ልጆቹን እንዲሁም አንድ የወንድም ልጅና የእህት ልጅ ይዞ ነው እየተዋደቀ የሚገኘው። እነሱም ፋኖ ማርዬ አለባቸው፣ ፋኖ ጌትነት አለባቸው፣ ፋኖ ፍቅሩ አለባቸው፣ ፋኖ ክንድያ አረጋ አለባቸው፣ ፋኖ ጌታው አረጋ አለባቸው እንዲሁም ኮማንደር አረጋ አለባቸው ናቸው። የወንድም ልጅ አርበኛ አለሙ ፍቅሩ አለባቸውም ባለፈው መጋቢት 21 ቀን 2018 ዓ.ም መስዋዕቱ ይታወሳል። እንቀጥላለን። የአፋብን በላይ ዘለቀ ስልጠና መምሪያ ኃላፊም አርበኛ ሲሳይ አሸብር ወንድሞቹንና ልጆቹን ይዞ ነው ትግል የገባው። ፋኖ እሸት ያሸብር፣ ፋኖ ደጀን አሸብር ባለፈው በክብር የተሰዋ ለአማራ ሕዝብ ሲል ማለት ነው። እንቀጥላለን። የፋኖ አባት የዋዌ ጎቤ መልኬም ቤተሰቦች ከተመለከትንም ፋኖ ፋሲል ጎቤ፣ ፋኖ እሱ ባለው ጎቤ፣ ፋኖ አንተነህ ጎቤም፣ ፋኖ ስጦታው መልኬ፣ ሌሎችም ያልተጠቀሱ የአጎትና የአክስት ልጆች በትግል ላይ እንዳሉ ልብ ይላል። እንግዲህ እነዚህ ከብዙ በጥቂቶቹ ናቸው። ከአንድ ቤተሰብ ለህልውና ትግሉ በክብር የተሰዉ የቆሰሉ አሁንም እየታገለ ያሉ በርካታ የፋኖ መሪዎችና አባሎች ልጆቻቸውን ይዘው ጫካ እንዳሉ ነው የሚገኙት። አይደሉም የፋኖ መሪ ልጅ ሆነው በሰላም አዲስ አበባና ባህር ዳር ልትኖር ከፋኖ መሪዎች ጋር ዝምድና ካለህ እንኳን እስሩና እንግልቱም ማንም የሚያውቀው ሐቅ ነው። እስኪ ፍቅሩ ሙልዬንም እንዲሁም የእጅ ሰጪዎች ማህበር አባላት ስለ የትኛው የፋኖ መሪ ልጆች ነው የሚያወሩት? በነገራችን ላይ መረጃው ለማሳያ ያክል እንጂ በዚህ መረጃ ያልተካተቱ በርካታ ከከፍተኛ አመራር እስከ ታች ድረስ ውድ ዋጋ እየከፈሉ ያሉ የፋኖ አመራርና ታጋይ ቤተሰቦች አሉ። ታዲያ ፍቅሩ ሙልዬ ስለ የትኛው ቤተሰብ ነው የሚያወራው? በመጨረሻም በትላንትናው ዕለት የተሰሩ ዘገባዎችን ለትውስታ አድምጠን እንመለስ። አብይ ኤርትራን የመዋጋት ስነ ልቦና ሲያጣም ብልጽግና ያለምንም ውጊያ አሰብን ከኤርትራ እንቀማለን ሲል እየተናገረ ነው። መከላከያው በውስጥ ጦርነት ተዳግሟል። አሁን ደግሞ ፋኖ ከሻቢያ ጋር ሆኖ ወጋኝ ሲል ክስ እያቀረበ ነው።
ወጡ ሳይወጠወጥ ወስከምቢያው ቁጤጥ የሆነው የኢትዮጵያ ባህር ኃይል አሰብን ሳያስመልስ አሰብ እያለም ይገኛል። የመንግስት ሚዲያዎችና የብልጽግና ደጋፊ ዩቲዩበሮች አሰብ እያሉ ህዝቡን አሰልችተውታል። ብልጽግና ደፍሮ ኤርትራን የመዋጋት ስለንቦና የለውም። የኢትዮጵያ መከላከያ ሰራዊት ፋኖና ህወሓትን ማዳከም አልቻለም። ሰራዊቱ በትግራይ፣ በአማራ፣ በኦሮሚያ ያለ ረፍት መዋጋት ከጀመረ ዓመታትም ተቆጥረዋል። በየቀኑ በአማራና በትግራይ ሴቶች በምርኮ የሚነዳ ነው። የተበተነ ዱቄት ሆኗል ካሉት ኃይል ጋር ባለፈው ደቡብ አፍሪካ ላይ መስማማታቸው ይታወሳል። ሽፍታ ነው፣ በየሸለቆ ተበትኖ ያለ ኃይል ነው፣ ለቀማ ነው የቀረን ሲሉት የነበረውን ፋኖ ደግሞ ዛሬ ላይ አብዛኛውን የአማራ ክልል ተቆጣጥሮ እንዳውም ከአዲስ አበባ አቅራቢያ ሁሉ ኦፕሬሽኖችን መስራት ጀምሯል። ይልቁንስ ተመታሁኝ ብሎ ሲያለቅስ የሚሰማው ብልጽግና ነው። ሻቢያና ኤርትራ ፋኖን እያስታጠቁ አስመትተውኛል የሚል ዜና በብልጽግና ቤት ሁልጊዜም ሲለቀስ ይሰማል። ብልጽግና የኢትዮጵያ መከላከያ ሰራዊት የትኛውንም ኃይል የማሸነፍ አቅም አለው ሲል ይሰማል። ሰሞኑን ደግሞ ሳንዋጋ እናሸንፋለን፣ አሰብን እናስመልሳለን እያሉ እየዛቱ ነው። አየሩ የኛ ነው ሲሉን የነበሩት እና አብይ አህመድ ኤርትራና ግብጽ ቤት አድርገው ለፋኖ መሳሪያ ሰጡ የሚለውን ግን ምላሽ የላቸውም። ነገር ግን ትላንትናና ዛሬ የብልጽግና ሚዲያዎችን የሞላው ዜና ቢኖር ፋኖ ከኤርትራና ግብጽ ከከባድ እስከ ቀላል መሳሪያዎችን እንዲሁም ተተኳሾችን አስገባ የሚል መረጃ ነው። ብልጽግና አየሩንም ምድሩንም ከተቆጣጠረው ፋኖ ቤት በኩል አስገባው ብሎ የብልጽግና ደጋፊ ሊጠይቅ ይገባል። ፋኖና ህወሓትን ሀገር ውስጥ ማሸነፍ ሳይችሉ ኤርትራን ማሸነፍ አይቻልም። ህዝቡ ኑሮ ውድነቱ ጭንቅላቱ ላይ እየነጠረበት ብቻውን መንገድ ላይ ያወራ መሄድ ከጀመረም ሰነባብቷል። ብልጽግና አሰብ እያለ አዲስ አበባ ደግሞ የኦሮሚያ ናት እያለን ይገኛል። ከአዲስ አበባ ውጪ መጓዝ ስጋት ከሆነም 7 ዓመት አልፈውታል። ብዙዎች መንገድ ላይ ታግተው ደብዛቸው ጠፍቷል። ሰሞኑን የአሜሪካ መንግስት ዜጎቹ ወደ ኢትዮጵያ እንዳይጓዙ ሲል ማስጠንቀቂያ መስጠቱም አይዘነጋም። በዚህ ሁሉ ትርምስ ውስጥ ያለው ብልጽግና ከሚዲያ ፕሮፓጋንዳ ውጪ መሬት ላይ አቅም አጥቷል። ታዲያ በመሬት ላይ ድል የናፈቀው ብልጽግና የሐሰት መረጃዎችን እያሰራጨ ነው። ከነዚህ የሐሰት መረጃዎቹ መካከልም በትግል ላይ ያለውን የምሬ ወዳጁ ልጅ ማረኩኝ የሚለው የሐሰት መረጃ ነው። የአፋብን ምክትል ወታደራዊ አዛዥ ልጅ ተማረከ የሚለው የብልጽግና ወሬ ሐሰተኛ መረጃ መሆኑን ከቦታው አረጋግጠናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ወታደራዊ አዛዥ የዋርካው ምሬ ወዳጁ ልጅ በአገዛዙ ጦር እጅ ወድቋል ተብሎ በብልጽግና የሶሻል ሚዲያ አውታሮች የሚናፈሰው መረጃ ሐሰተኛ መሆኑን ዋርካው ምሬ ወዳጁ ለሚዲያችን ገልጿል። በአገዛዙ የፕሮፓጋንዳ ክንፎች አማካኝነት የምሬ ወዳጁ ልጅ ተማረከ በሚል ሲሰራጭ የሰነበተው ወሬ የፋኖን የትግል ሞራል ለመንካት የታለመ የስነ ልቦና ጥቃት መሆኑን የገለጹት ምሬ ወዳጁም መረጃው ፍጹም ከእውነት የራቀና መሬት ላይ የሌለ ድራማ መሆኑንም አረጋግጠዋል። ዋርካው ምሬ ወዳጁ አክለው አገዛዙ በመሬት ላይ ባለው ውጊያ እየተሸነፈ በመምጣቱ መሰል የሐሰት ወሬዎችን በማምረት ህዝቡን ለማደናገር እየሞከረ መሆኑንም ጠቁመዋል። ደጋፊዎችና መላው የአማራ ህዝብም ከእንዲህ ያሉ የሴራ ፕሮፓጋንዳዎች ራሳቸውን እንዲጠብቁም ምሬ ወዳጁ አሳስበዋል። ይህ በእንዲህ እንዳለ በቂሊንጦ ማረሚያ ቤት የተዘዋወሩ 377 የቀጠሮ እስረኞች በረሃብና በውሃ ጦት እየተቀጡ መሆናቸው ተገለጸ። በትላንትናው ዕለት ብቻ የቀረበው የራት ሬሽን ለ90 ሰው ብቻ ሲሆን እስረኞች ይህንን አንቀበልም በማለት የሁሉም ሬሽን ካልመጣ ብለው የመለሱት መሆኑም ታውቋል። የአባ ሳሙኤል ማረሚያ ቤት የሰጠው ምላሽ እኛ የተቀበልነውን የጥበቃ ስራ ነው እንጂ አስተዳደራዊ ስራዎችን አይደለም በማለት የቂሊንጦ ማረሚያ ቤትን ጠይቁ ብሎ እስረኞችን በረሃብ እያሰቃየም ይገኛል። በምርጫ ድራማ ላይ የሚገኘው የኦህዴድ ብልጽግና አገዛዝ በፌዴራል ማረሚያ ቤቶች ለሚገኙ የግፍ እስረኞች ለቁርስ ለምሳና እራት በሚል ለአንድ ሰው 35 ብር ብቻ በመመደብ እንዲሁም ለሰው ልጅ የማይቀርብ ምግብ በመስጠት የትውልዱን ጠላት መሆኑን ካረጋገጠም ከርመዋል። ከእስረኞች ውስጥ 47 የአማራ ፖለቲካና ህሊና እስረኞች እንደሚገኙበትም መረጃው ያመላክታል።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።